አብርሽ ራሱን ግን እንዴት ነው የሚቆልለው? ቤተሰቦቼ አይደለም አንተ ማለት ነው አብርሽ ማለት ነው። አንተ ብቻ ራሱ እዚህ ምድር ላይ ብትቀር ራሱ ሩታ ደግማ አንተን አታገባም። ብትፈልግህማ ገና ድሮ እኮ እድሉን ትሰጥ ነበረ ታውቃለህ። አሁን አንተ እንደተናገርከው ንግግር ማለት ነው ቤተሰቦች በጣም ነው የገረመኝ። ስለ ሄርሜላም ቀለበት ኤፍሬምን አግኝቶ አውርቶታል። ገርሞኛል። ብዙ የደገመችውን ቃል ዛሬም እሱ ደግሞታል። እንደገና ደግሞ ስለ ሩታ የተናገረው ንግግርም አለና በጣም ገረመኝ። ሰላም ጤና ይስጥልን ውድና እየተከበራችሁ የምወዳችሁ ምርጦችዬ እንዴት ናችሁ? ሁሉ ሰላም አለውላችሁ። ዛሬ እንግዲህ ያው ትናንትና ኤፍሬም ሜሪ እና አብርሽ ተገናኝተው ምንም ነገር መግባባት ስላልቻሉ ባለመግባባት ነበር የተለያዩት ማለት ነው። በዚህ አጋጣሚ ዛሬ ኤፍሬምን ቀጥሮት አብርሽ ኤፍሬምን አግኝቶት ነበረ። አንዳንድ እውነታዎችንም ሲያወራው ነበር። እሱ ለእኔ እውነት ነው ያለውን ነገር ነው ስላችሁ እውነታ ስላችሁ ማለት ነው። እና ኤፍሬምን አግኝቶት ሲያወራው ነበር። በዚህ አጋጣሚ ምን እንዳለ ታውቃላችሁ? በጣም ነው የገረመኝ። ያኔ እፍ ብሎ ክንፍ ብሎላት አፈቀርኩሽ ወደድኩሽ ብሎ እግዚአብሔርን ያገባትን ሚስቱ ዛሬ ላይ አለ ሄርሜላን እንኳን ባላገባት ብቻዬን እንኳን ብቀር ሩታን አላገባትም የሚል መልስ ነበረ ለኤፍሬም ሲሰጥ የሰማሁት። ብቻዬን እንኳን ብቀር አለ ሩታን ድጋሚ አላገባትም አለ። ከምሬ ነው መላችሁ። ለዛ ነው አብርሽ ራስን በጣም ነው የቆለልከው። የምሬ ነው። አንተ ብቻ ራሱ ምድር ላይ ብትቀር እንኳን ሩታ ራሱ አንተን አታገባም። አንተ ብቻ ራሱ ብትቀር ምድር ላይ ማለት ነው። አይገርምም? ለልጅ እንኳን አባት መሆን ያልቻልክ ሰው ራስን በዚህ ልክ ቆልለ እኔ ትክክል ነኝ ብለ ስታወራውን ደረትን ነፍተ በጣም ነው የገረመኝ። በነገራችን ላይ ኤፍዬ ማንንም ተመልካች አታዳምጣቸው። ኮሜንቶች ከላይ እስከታች የሄርሜላ አጨብጫቢዎች ናቸው። አንተ በዚህ ጋር ደገፍክ፣ አንተ ጋር በዚህ ጋር ቆም፣ አንተ ከወንድም ክሁን አንተ ከዚህ የሚለውን አትስማቸው። እነሱ ጨፍኖ ፈራጆች ናቸው። ለዛ ነው በነገራችን ላይ ማለት ነው። እና በዚህ አጋጣሚ ስለ ቀለበቱ አብርሽ ምን እንዳለ ታውቃላችሁ? እውነታው ለኤፍሬምም ግልጥ ብሎ ነው የገባውና እንደውም ኤፍሬም ምን አለ? እኔ አብርሽን አሁን እንደተረዳሁት መጨረሻ ላይ ከሄርሜላ ጋር ራሱ ረጅም ጉዞ የሚጓዝ አይመስለኝም አለ። በቃ ጊዜ ይፍታው ነው ያለውና እኛም በዚህ አጋጣሚ የአብርሽንና የሄርሜላ ነገር እኛ ራሱ ለጊዜው ሰጥተነዋል። በቃ ጊዜው ይፍታው የሄርሜላና የአብርሽን መጨረሻ ጊዜ ይፍታው ብለን እኛ ራሱ ያው ተመልካቾች ራሱ ጉድ እያየን ጉድ እየተመለከተን እስቲ ምን ድረስ እንደሚደርሱ እናለን ብለናልና ስለ ቀለበቱ ግን ማለት ነው ምርጦች እየባለፈ ያው ቡዜ ስትናገር ሰምታችኋል አይደል? ለዴቭ ነግሬያችኋለሁ። ዛሬ አብርሽ ቀለበቱን ያደረገው በጋጋታና በሆይታ እንደሆነና ያው የተግባር ሰው እንደሆንኩ ለማሳየት ወይም ደግሞ ጫጫታው ገፍቶኝ አይነት ነገር ነበር ሲናገር ለሄርሜላ ቀለበት ሊያደርግላት እንጂ ሰዓቱ አሁን አልነበረም። እኔ አሁን ቀለበትን ማድረግ አልፈልግም ነበር። ምናልባት አለ ምናልባት ከዛሬ 3 ወር ምናልባት ደግሞ አመት አለ። ጭራሽ 3 ወሩን ተውት። ከአመት በኋላ ነበር ለሄርሜላ ራሱ ቀለበት ላደርግላት የምችል የነበረው። ግን የሚመጡብኝ ጫናዎች የሚመጡብኝ ግፍታዎች ከዛ ደግሞ በዙሪያ ያሉ ሰዎች እነሱን ተስፋ ለማስቆረጥ ነው አብርሽ ለሄርሜላ ቀለበት ያደረገላት። 2 ነጥብ ጥለዋል። እህትና ወንድም ማለት ነው። ሄርሜላ አብርሽ ወዶና ይህን ስልህ ግን እና ፈቅደህና ወደህ አይደለም ቀለበቱን ያደረክላት ማለት ነው ስረዳክ ሲለው ለኦዲየንስ አፍ ማዘጊያ እንደገና ደግሞ የሆነ ጫናዎች አሉበት። እንዳልኳችሁ ደጋግሜ መናገር አልፈልግም። እንደዚህ ተስፋ ለማስቆረጥ በዙሪያ ያሉ ሰዎችን ነው አያደርገው ምስቲ ያድርገው እንል ነበረ እኛ ሁላችንም። ያንን ለማክሸፍ ያደረገው ጥረት ነው አብርሽና እንደዛ ሲለው ኤፍሬም ወደ ሌላ ቦታ ነገሩ ደግሞ ወደ ሌላ ጠምዝዘው እንዳይወስዱት ይሄ ቀለበቱ ምናልባት ከአመት በኋላ ነበረ። አሁን ላይ ይሄ ጫና ስለመጣብኝ ይሄ አስገድዶኝ ምናምን ያለውን ነገር ያው ተመልካችም ወሰድ አድርጎ ይሰራበት አይደል? ወደዛ እንዳይሄድ ደግሞ ማስተባበል ሰጠ ማለት ነው አብርሽና ሄርሜላ ያው ያዙ ይንቀቁኝ ብለሽ እዛ ጋር ህጓን የተወሰደች ሴት እስከምትመስል ድረስ የሆነ ሰርፕራይዝ ሆነሽ ቅልጥልጥ ብለሽ ወይኔ ወይኔ ማይ ጋድ ምናምን ያልሽበት ነገር ሁሉ ማለት ነው ሄርሚዬ ባሌ ለወደፊቴ በትልቁ ስየዋለሁ ነው ስሎኛል የምትዩ ባልሽ ራሱ ማለት ነው ሄርሚዬ ከልቡና ወዶና ፈቅዶ እንዳልሆነ አንደኛ ከእህቷ አንደበትም ሰምተናል። ሁለተኛ ደግሞ ከራሱም ሰማን። ዛሬ ለኤፍሬም ቃል በቃል የተናገረው ቤተሰቦች የምር በጣም ገረመኝ። ጋጋታውን
ኦዲየንስ ላይ የሚመጣበት ለዛ እኮ ነው። ቅመሞችዬ ድምጻችሁ ተሰማ። እናንተ ማለት ፓርላማ ናቸው ያልኳችሁ ለዛ ነው ድምጻችሁ ተሰማ ያልኳችሁ። አንደኛ ሰው ደስ የሚለው ወዶና ፈቅዶ ፈልጎ የልጆቼ እናት ትሆናለች ብሎ ይሄ ጋጋታ ወይም ደግሞ ሰውን ተስፋ ለማስቆረጥ ወይም ደግሞ የኦዲየንስ ጫናን የኦዲየንስ ጋጋታን አፍ ለማዘጋት ሳይሆን የሰው ልጅ ወዶና ፈቅዶ ተፈላልጎ ተፈቃቅሮ ልቦ አምኖበት ሲያደርግ ነው እንጂ አብርሽ ከምር አሁን እውነቴን ነው የምነግራችሁ ልቦ በት አይደለም ለሄርሜላ ቀለበት ያደረገላት ከራሱ አንደበት ምናልባት የዛሬ 3 ወር ወይም ደግሞ ከ1 አመት በኋላ ነበረ። እሱም እኮ ገና ሀሳቤ ላይ ነው። አሁን ከዋዘሩ ያለውን ጫጫታዎች ጸጥ ለማድረግና እልህ አለ አይደል? ሩታን በቀለኛ ትላላችሁ። እሱም የበቀል ሩታን መበቂያ አይነት ነገር ወይንም ተስፋ ማስቆረጥ ነገር፣ ከዛ የኦዲየንሱን ደግሞ አፍ ማዘጊያ በቃ ይወዳ። ከዛ ደግሞ ሄርሜላ ጋር የሚታየው ሁኔታዎች አሉ፣ ተስፋ የመቁረጥ በአብርሽ አይነት ነገር እሱ ላይ እኔ ላይ ተስፋም እየቆረጠች፣ ሌላው ደግሞ ሄርሜላ እሱ ላይ ተስፋ እየቆረጠች እየሄደች ነበረ። እሷን ማነቃቂያ ከጎኑ እንድትሆን ብቻውን እንዳይሆን እሷም እዛ ጋር ተስፋ ቆርጣ ፈንገል እንዳታረገው ያደረገው ጥረት ነው አብርሽ። ሄርሜላን ተስፋ መስጫ ነው ያ ቀለበት እንጂ አምኖበትና ወዶና ፈቅዶ ያላደረገው እንደሆነ 2 ቃል ሰምተናል። ከእህቱ ከራሱ ከባለቤቱ አንደበት ማለት ነው ውዶችዬና ሄርሚዬ የጨፈርሽበት ህጓ እንደተወሰደች ሴት የዛን ቀን እንደዛ የሆንሽበት የተቅበጠበጥሽበት ኦ ማይ ጋድ እኔ አልጠብኩም ነበር ምናምን ነገር። መቼም እኛ ሴቶች የተፈጥሯችን እንችልበታለን ማስመሰል አይደል? ያችን አስመሰለሽ ያለፍሽ ሁሉ ይኸውልሽ፣ ይሄ አንቺን ተስፋ መስጠት የሞተውን ተስፋሽ እየሞተ ሲሄድ የአንቺን ተስፋ ማነቃቂያ፣ የኦዲየንስ አፍ ማዘጊያ፣ እነ ሩታን እና ሜሪን ተስፋ ማስቆረጫ አይነት ነገር እንጂ ወዶና ፈቅዶ አይደለም። ሰው አምኖበትና ወዶና ፈቅዶበት ሲያደርግ ነው ደስ የሚለው። ይኸውላችሁ 2 ነጥብ ጥለዋል በሉና ዛሬ ደግሞ ኤፍሬምን ያገኘው ያው ትናንትና እንዴት ከሜሪ ጋር ሆነ። እኔ እኮ ምንም ቢሆን ወንድምህ ነኝ። ኦዲየንስ ከላይ እስከታች እንኳን እኔም በተረዳበት ሰዓት አለኝ። አልተረዳንም አብርሽ። በነገራችን ላይ የ6 ወር ልጅ አስቀምጠ በአመት 2 ሚስት ማግባት ማለት ለቤተሰብ ክብር የሚሰጥ አይደለም። ይሄ ክብር ነው ወይ ብሎ ሲጠይቀው አብርሽ የመለሰለት መልስ ለወንድሙ እነሱ ለአንተ ክብር ማለት እነሱ እኔን ዕቃ ያሳጠቡኝ ቀን ነበረ የኛ የቤተሰብ ክብር የወረደው። ሲቀጥል ደግሞ እስቲ እያቸው የሩታን ቤተሰቦች እህታቸውን አጋልጠው ሚዲያ ላይ ሰጡም። አንተ አጋልጠ እየሰጠኝ ነው ሳትረዳኝ እያለ ነበረ ወንድሙን አሳምኑ የሄደው። ያው በነገራችን ላይ ኤፊም ዝም ብሎ ነበር። መጨረሻ ላይ ምንም ማድረግ አልቻለም። በቃ አብርሽ ትችላለ፣ ታቆታላችሁ። አብርሽን ያው ምላሱ በአንዴ ማሳመን ይችልበታል፣ ማሳመን በደንብ ይችልበታልና ወንድሙ በቃ ብዙ ሊያወራውም አልፈለገው። መጨረሻ ላይ እኔ የሄርሜላና የሱ ነገር ጊዜ የሚፈጀው ነገር ነው የሚፈታው ነገር ነው የሚዘልቁም አይመስለኝም ብሎ አንዳንድ ለምታጨበጭቡን ኮሜንቶችም ያው ኤፍሬም መልስ ሰጥቷቸዋል። እኔ ምን ጊዜም ብሆን ከእውነት ጎን ነው እንጂ ምቆመው ከሌላ ሰው ጎን መቼም አልቆም። ሄርሜላን ደግሞ መቼም ልደግፋት አልችልም ብሏቸዋል፣ መልሷቸዋል። እኔ እዚህ ጋር ከሌን ደገፍ ካትበሉኝ የኳስ ደጋፊ እስከሚመስል ድረስ ብሎ እንዲህ ናቸው እኮ ኮሜንቶች፣ እንዲህ ናቸው በቃ እዛ ጋር ደገፍክ ነው፣ እዚህ ጋር ደገፍክ ነው፣ እዛ ጋር ልክ ነህ፣ እዛ ጋር ልክ ነህ። እንዲህ ናቸው በቃ ዝብርቅርቅ ብሎባቸው ሌላውንም ቤተሰብ ዝብርቅርቅ የሚያደርጉ ናቸው እኮ አንዳንድ ኮሜንቶች ማለት ነው። እና ኤፍዬ አትስማቸው። እንኳን ላንተ ለእኛም የአብርሽ የቀለበት ፕሮግራም ግልጥ ብሎ ተገልጦልናል። ግልጥ ብሎ አይኑ እንኳን ጭፍን ለሆነ ሰው የአብርሽ ቀለበት ፕሮግራም የጋጋታና ጫጫታ ምድረ ጨበሪያም የተሰበሰበበት የቀለበት ፕሮግራም እንኳን ላንተ ለወንድሙ ለእኛም ግልጥ ብሎናል። ያልተገለጠላት ያቺ ምስኪንና የዋ ሴት ሄርሜላ ናት። እሷም ነገ እጇን ማግኘቱ አታውቅም። ማንም ሰው የዘራውን ነው የሚያጭደው። አብርሽም የእጅን ታገኛለ። መቼም አንዴ ሴት ልጅ አትውለድ። የምሬን ነው የምላችሁ ቤተሰቦቼ። ለምን እንዳልኳችሁ ልጅ ጌጥ ነው፣ ልጅ ውበት ነው፣ በሽታ አይደለም። ግን ቢሆንም በልጅ ትታሰራላችሁ። አያችሁ፣ እሱም ለዛ ነው እኮ እንደዚህ እንጥጥ ግንፍል ያለው አብርሽ። ከምሬን ነው የምላችሁ። ራሱን እንደ ተፈላጊነት የሚቆልለው እሱ ተፈላጊ ነው፣ ሩታ አትፈለግም። እሱ ብቻ እንኳን ሚዲያ ላይ ቢቀር ምድር ላይ ቢቀር ሩታን እንደማገባት ነው ሲናገር የነበረው ማለት ነው። አንደኛ በልጁ አስሯታል። ለልጇ ስትል ሴት ልጅ ናት፣ ትጎዳለች፣ ሌላ ህይወት አትፈልግም። እኛ ሴቶች እንደዛ ነው። ለወንድ ግን ቀላል። በዛም ነው እንጂ አብርሽ ወይኔ ልጅ ባይኖራት ሩታ ማለት ነው አንተ ነበርክ እንደሷ እየተንበረከክ እያለቀስክ የምትኖረው። ምን ያደርጋል፣ አንዴ በልጅ አስራታል። ለዛ የትም አትሄድም። ለልጇ ስትል ትጎዳለች ነው እንጂ
እግዚአብሔርን እኔ ባለፈ ብያለሁ። ሩታ ከፈለገች አሁን እንኳን ወልዳ ራሱ እናንተን ሞታ ትበልጣችኋለች። አንተ እንኳን አሁን አገባታለሁ ከምትላት ሚስት ሩታ ሞታ ትበልጣታለች፣ ወልዳ እንኳን ማለት ነው። እናት ሆና እንኳን ማለት ነው። የእናትነት ወርቅ የሆነን እንኳን ስም ይዛ ሞታ ሄርሜላን ትበልጣታለች። አይገርምም? ሺውን ታሰልፋለች አብርሽ፣ ሺውን ማለት ነው። ወንድ እንኳን ምድር ላይ ቢጠፋ አንተን አታገባም ሩታ። ግን ደግሞ ሩታ እልህኛ ናት። እልኋን እንዲሚያደርጋት እንጂ ያላንተ ወንድ የለም ብላ አይደለም። ሲቀጥል ደግሞ እንደ ሴት ለልጇ በማስቀጥል ደግሞ ቤተሰቦቼ የመሬ ነው መላችሁ። ሄርሜላን እኮ ማለት ነው እህትየው ወንድሙ ማለት ነው መበቂያ፣ ሩታ መበቂያ ነው እዛ ጋር እየተጠቀሟት ያሉት ሁለቱም እንጂ የእውነት ከልብ አምነውበት እያደረጉት ነገር እንደሌለ ነው አሁን የተረዳሁት። የምሬ ነው መላችሁ። ሄርሜላ ግን በጣም ምስኪን ናት። የእህቱና አሁን አገባዋል የምትለውን ልጅ ይልባቸውን አላወቀችም። ያወቀች አይመስለኝም። የምር እነሱ ሄርሜላን መሀል ላይ እህትና ወንድም መጠቀሚያን ያደረጋት። የምር ኦዲየንሶች እስቲ ከንግግራቸው ራሱ እስቲ ተረዱ። እስቲ የቀለበት ፕሮግራማውን ፈልገውት እንዳላደረጉት እኮ ነው የሚናገሩት። የሆነ በቃ በዙሪያቸው ያለውን ጫጫታ አፍ ማስያዣ ነው ያቀለበት ፕሮግራም ማለት ነው። አያችሁ አይደለ? ይሄ ማለት ታዲያ ለዛች ልጅ ምናለ ስሜቷን እንደሚጎዱ አስባችሁታል? ምናል ስሜት እንደሚጎዳ ለሴት ልጅ አስባችሁታል? አንድ ሰው ጫጫታ ስላለበት ወይም ግፊት ስላለበት ወን አድርግ ስለተባለ ወን ደግሞ በዙሪያ ያለውን ሰው ለማስቀነት ወን ለመበቀል ወን የሆነ ነገር ለማድረግ አይደለም ለሚወደው ሰው የሚያደርገው። ፈልጎና ወዶ ሲያደርግ ነው ደስ የሚለው። አፍቅሩ ለነገ የልጆቼ እናት ትሆናለች ብሎ ስሏት እንደውም ከጫጫታው ዞር ብሎ ብቻውን ሆኖ ሲያደርግላት ነው። ያ ነው ፍቅር ማለት። ይሄ በጋጋታና በጫጫታ በዱርዬ በወጠጤ የተሞላ የቀለበት ፕሮግራም የዛኑ ቀን እኮ ያስታውቃል። እልልታና ጭፈራ የበዛበት የመጀመሪያ የቀለበት ፕሮግራም፣ ግርግር የበዛበት፣ ዋይታ፣ እልልታ፣ ጎረምሳ አንድ እንኳን በአይምሮ እንኳን በሰል ያለ ሰው እንኳን ማለ ያለበትም ምድረ ወጠጤ ነበረ የተሰበሰበበት። ሁሉም ደግሞ አንድ አይነት ተመሳሳይ። አያችሁ ይሄ የኦዲየንስን አፍ ማዘጊያ። ሌላውንም ምን ታመጣለች እስቲ ምን ትሁን ነው። እኔ ከአብርሽም ከወይዘሪት ቡዝነሽም ያንደበት የወጣው ነገር ለእኔ ግልጥ ብሎ የሚታየኝ ይሄ ብቻ ነው ውዶችዬ። ሲቀጥል ያው ኤፍሬም እንዳታላቅ ወንድምም አክብሮትም ያው ቤተሰብም ነው ደግሞ አንዳንድ ኤፍሬም ላይ አንፈርድበትም። ያው ቤተሰብ ምን ታደርጋላችሁ ቤተሰቦች፣ ይሄም ወንድም ነው። ለእውነት ነው የቆምኩት አለ። ኦዲየንሶች አትንጫጩ። እነሱ ነገ አንድ ናቸው፣ ስጋ ናቸው፣ ቤተሰብ ናቸው። እነሱን ተው። ሩታ እንኳን ከአብርሽ ጋር አንድ ናት። ሞኝ አትሆኑ። ነገ ማለ ልጅ አለ። እሺ ማለ ነገ የሚያስተሳስራቸው ግዴታ ባብረው የሚገናኙበት ልጅ የሚባል ነገር አለ። አታጨብጭቡ፣ ዝም አላችሁ። ስለዛ ሌላውን ደግሞ ለጊዜ እንስጠው እንጂ ኤፍሬም እንዳለው ለጊዜው ለጀግናው የጊዜ እንጂ የሰው ጀግና የለውም። ለጀግናው ለጊዜው ለራሱን ተው። የአብርሽና የሄርሜላን መጨረሻ ብለን ትተውናል። እኛም ነን ኤፍሬም ብቻ አይደለም። እና ሌላው ደግሞ አብርሽ ሲናገር የሰማሁት ነገር ምንድን ነው? ሩታን ሳትወልድ በፊት እንደፈታት አብርሽ ሳትወልድ በፊት እንደፈታት ነው፣ በእርግዝና ጊዜ እንደፈታት ነው የተናገረው። እና በዛን ሰዓት እኛ ፊቻ አላየንም። በዛን ሰዓት አንተ በየኩሪፍቱ በየዘዋዩ ሴትን አስቀምጠ፣ እኔ እኮ ሄርሜላ ራሱ አሁን ሚስቱን አስቀምጦ በየዘዋዩ በየኩሪፍቱ እርጉዝ ሚስቱን አስቀምጦ እግሩን የሚንዘላዘል ወንድ ለነገ ለህይወቴ ይሆናል ብዬ ማሰቤ ለራሴ ከብደኛል። ለዛች ሴት ያልሆነ ወንድ ያውን በእርግዝናዋ ሰዓት ሌላ አሁን ያለችበትን ሩታ ተዋት። አሁን የመጣችውን ሩታ ተዋት። ግን በፊት የነበረችውን ሴት ትቶ እዛም የሚል ወንድ እኔ ወደ ህይወት ወጥቶ ለዛች ያልጠቀመ ወንድ ለእኔ ሊጠቅመኝ ነው? እኔ እኮ አንዳንዴ ሴቶች አይምሯችን ልባችን ብቻ ሳይሆን አይምሯችን ሁሉ የሚደፈረው ነገር ግርም ይለኛል። አንዷ ያልሆነ ሴት ለመጀመሪያው ክንፍ ብሎ ሞት ኩልሽ አበት ኩልሽ እያለ ብዙ ዋጋ ለከፈለላት ሚስቱ ያልሆነ ወንድ እሷም እንደዛው ያልሆነች ሴትም ሆነች ወንድ ለነገር የሚመጣው ህይወት ትሆናለች ብዬ እኔ አልመርጥም። ይሆናል ብዬ ወንድን ወደ ህይወቴ አላስገባም። የምሬን ነው የምላችሁ። ለዛች ያልሆነ ወንድ እንዴት ለኔ ይሆነኛል ብዬ አስባለሁ። ለዛም ነው ሄርሜላ የምታናደኝ። ከምሬን ነው የምላችሁና ከ6 ወር በፊት እንደፈታት ከ6 ወር በፊት እኛ የፍቺ ወረቀት አላየንም። አንተ ስትንዘላዘል፣ እሷ ግን የአንተ ልጅ በማጸኗ ይዛ ስትሰቃይ እንጂ በዛን ሰዓት ፍቻችሁን አላየንም። ጭቅጭቅ ላይ ነበራችሁ፣ እኛ የምናውቀው ይሄን ነው። አንተ ግን ዛሬ በዛን ሰዓት ነው የኔና የሩታ ነገር ያበቃዋልክ ለአንተ ነበር፣ ለእሷ ግን በዛን ሰዓት አላበቃም ነበረ።
ሁኔታም ነበረ ሩታ ወደ አንተ እንዳትመለስ ያደረጋት ነገር ሁኔታዎች ነው። አንዳንዴ እኮ አሁን ሩታ ላይ ትፈርዱባታላችሁ፣ ያኔ ስትለመን ትላላችሁ እንጂ በምትለመንበት ሰዓት ራሱ እኮ ወደኋላ ዞር ብላ ስታስብ ያሳለፈችው ነገር ወደ እሱ እንዳትመለስ ያደርጋታል። ደግሞ ብዙ ጊዜ አይታችኋል። አብሬሽ ዝቅ ብሎ ይቅርታ አጥፍቻለሁ ብሎ የጸጸት አይነት ስሜት አንድ ቀንም ሩታን ይቅርታ ሲጠይቃት ተሰምቶ ታቅም የጥፋተኝነት ስሜት እኔም ብሆን አልመለስም በጊዜው ያ ነገር ነው። እሱም በጊዜው የለመነ አስመሰለው። ዛሬ ግን ሩታ ተገልብጣ እሱን የምትለምን የሚመስል አይነት ነው እንግዲህ የምናየው በኮሜንቱም በቪዲዮም በሁሉም ከእህቱ ጨምሮ